እንግዲህ በሩ ነው መኝታ ክፍል ምን እንደምስል አሳያችሁም። እዚህ ኮታቱን እዚህ አድርጌው ነው ዱላው ይሄ ነው በየበኩል ማለት ነው። አልጋውም አንስቼው እንደው አንሶላውን ልብስ ላጸዳ ስትዛለ ለምን ቪዲዮ አልሰራም ብዬ ማለት ነው። ለምን ብሎግ አልሰራም ብዬ ትዛለኝ። እዚህ ትርፍ ፍራሽ አለን እንግዲህ አቀምጣት ወደ ብድግ አድርገን ውጭ ሳሎን እናነጥፈዋል ማለት ነው። ከዛ እንደምታዩት ከታች ጠረጴዛ ነው፣ ከላይ ያለው ቴሌቪዥን ነው። ግን እኔ በጨርቅ ሸፈኘው አንደኛም ነባራ እንዳይገንትና ይበል ሁለተኛም ደግሞ እንዳያስታውቅ ኮተታችን ይሄን ይመስላል። እንደምታዩት ቁሽሽ ብሏል። እና ጸደዋለን። አሁን አልጋው እንደዚህ ነው ስታይሉ። ብለው እንደዚህ ነው። የነ ምንጣፍ ነው እንደዚህ ነው ስታይሉ። እስኪ በኋላ ምን እንደሚመስል እንገናኝ። አዩት እንግዲህ አሁን ምንጣፉና ማንሱም ፍራሹን አንስቼዋለሁ። ግን ማሻአላ አያምርም? ያልጋው ዲዛይን ጥርት ያለ እንጨት ነው። እንግዲህ ከተገዛ ቆየ። ያሁኑ መልኩ ያምራል፣ ግን ብዙ እንደድሮ አይደለም። ፍራሹን አንስቼዋለሁ እንጂት ይሄ ካልጋ የነበረው ነው። ይሄ ያነ ትርፉ ነው እላችኋለሁ። እና ሁሉም ሰው ቤት አንድ አይነት ነገር አለ የለውም። እኛ አሁን እዚህ ውስጥ አሁን ይሄን ኬሻ ነው። ይሄ ምንድን ነው የሚባለው? ኮምፒስታቶ ነው የሚባለው እንዴ ነው? እንግዲህ እዚህ ውስጥ ያገር ኮተት በቃ ማንፈልጋቸው ነገሮች ለብዙ ጊዜ እንጨቱ ላይ ረባርበሩ ነው። እንጨቱ ይሄ ነው ረባርበሩ ነው። አሁን እዚህ ውስጥ ደግሞ ቆሻሻ እንዳይገባበት እንዲሁም ሻንጣ ምናምን ማንፈልገው ነገር ቶሎ እዚህ ውስጥ አድርገን ከዛ ኬሻ አልብሰነዋል። ለምን አቧራ እንዳይገባበት እዚህ ውስጥ። አሁን ይሄ ሁሉ ምክንያት ምንድነው? አልጋውን ደግሞ በዚህኛው በኩል ሳይዝ ልቀይርለትና ዱላቡን እንደፈለግን እንድንከፍት እንድንዘጋ ማለት ነው። ምክንያቱም ይሄ ይከፈታል፣ እዛ ጋር ያለው መጨረሻ ያለው ግን እስከ መጨረሻ አይከፈትም። ልብስ ልናወጣ ስንመም ተቸግረን ነው የምናወጣው። ያቺው የጣውላው ምናምን እንትን ወርዶ እዚህ ላይ ነው የሚያርፈው ከኬሻው ላይ። ተውስ እንግዲህ ሻንጣ ምናምን ያለው ሻንጣውን አይነካውም ቆሻሻው ማለት ነው። ጉድ አልጋ ያልያዘው ጉድ የለ። ጉድ ኮተት አጥረቤዛ የነበረው ኮተት እቺው ታሻንጣ አረኩት። ከዛ አልጋው ወደዛ ምናምን መሄድ ስለያዘብኝ ያን ነገር ተማንሳት አለብኝ። ስለዚህ እቃው እዚህ ሆነ ማለት ነው። ሌሎች ሻንጣ እዛው እያሉ እንትን አልኩ አዞርኩት። ይሄን አወጣሁት ስለሚቀበድ እዛው እያለ እያዞርኩ ነው። እንደምታዩት አሁን በዚህ አዞርኩት። እዚህ ስፋት ነው ማለት ነው። አሁን እዚህ ኮተቴን እየጨመርኩ ነው። አሁን እንደዚህ ደረደርኩት። አሁን ይሄን ደግሞ አረጋለሁ። እንደዚህ ደርድሬዋለሁ። ይጎደላል ትንሽ ብቻ ግን ኖርማል መሀል ላይ ሉሉ ስለሆነች የምተኛበት መሀል ላይ አያስፈልግም ብዙም ክብደት የለም ብዬ እንደዚህ አድርጋለሁ። አሁን ተሸክሞ አነጥፋለሁ። ከዛ ፍራሹን አነጥፋለሁኝ። ማይ ጋድ ከዛ ሲጨርስ የሚባለው ፊኒሽ አድርጌ ሲጨርስ ፍራሽንም እንደዚህ አድርጌ ጨርስ እንገናኝ። አቆሻሻ ይብሏል። አሁን ሾፉ ሰፋ። መሬቱ እንደዚህ ነው። ይሄ ነው መሬቱ። በፊት ስልክ ያሳየኝ መሳ። አዎ አሁን ይሄን በሩ መግቢያው ነው። እዚህ ፊት ለፊት ኮሜዲኖን አደረኩኝ። ያንንም እንደዛ እንዳለ ነው። አሁን በዚህ በኩል ሰፋ ማለት ነው። አያችሁት? ሰፋ እንደፈለግነው ዳልጋውም የቆተቱ ነው። መልሼ በዚህ ያመጣዋለሁ። ይሄ መስላል። እዛ መጨረሻ ላይ የምታዩት እንትን ነው፣ ቀለም ነው። ምንጣፉን አበላሽቶት። ይሄ ምንጣፉ ደግሞ አሁን ነው አልጋውን ስብስ ተቀዶብኝ ነው። አልጋው ወዲያ ሳረቅ ቀደድ ያለ ማለት ነው። እና በዚህ ምንጣፍ እንደዚህ አድርጌ ልተወው ያምራል። እንደዚህ አድርጌ ብተወው ያምራል። ግን ይሄን የማነጥፈበት ምክንያት
ለያን እነዚህ ጊዜ ብዙ ጊዜ ካልጋው ሳስተኛ ስለምትወርቅብኝ እዚህ መሬት ላይ ስለማስተኛት መሬቱ እንዳይቀዘቅዛት ወይ እንዳይጎረብጣት ይሄን አደርጋለሁ። አሁን ግን ጠባለች። እንዴት አድርጌ ራሱ እንደማረገው እንጃ ግራ ገብቶኛል። እስኪ ደግሞ እያየሁት ነው ወዲህ ገና ለወለቡን ነው ቆሉሌ ስመጥ አንተን ብዬ ማማነሱ ምንጣፉን አዘጋጃጅቼ እመጣለሁ። ተመለሽ። አይ ይረብሽኝ። አሁን ክፍሌን አጽድቼ ጨርሻለሁ። ላሳያችሁ ነው እንዴት እንደመሰለ ማለት ነው። መጋረጃ ያለው በዚህ በኩል ነው እንደምታውቁት፣ በዚህ ነው። ምክንያቱም ሳልነካው ዝም ብዬ ቀጥታ ለመግባት ማለት ነው። አንደኛ በዚህ አልጋ ምናምን ካለ ምንም ካለ ይደብቃል፣ አይታየም ፊት ለፊት ለሚመጣ ሰው። ወደዚህ ደግሞ በሩ ደግሞ ገርበብ ስለሚል ኮተቶች አይታዩም። አዙሬ ሌላ ጊዜ በሌላ ስታይል አደርገዋለሁኝ። ሙሂም ስገባ እንደዚህ ብዬ እገባለሁ። ማሻአላህ ፏ ብሏል። እሺ ይሄን ሌላ ቦታ ምንጥምረን ፍራሹ ሌላ ቦታ ማስቀመጥ ቦታ ወሰደብኝ እና እዚህ አድርጌዋለሁ ማለት ነው። ዙሪያ ይጎዳም ሀበሩ ጀርባ ስለሆነ እና ያችን መያዛችሁ እንዳለች ናት ከቦታዋ ቴሌቪዥኗና ጠረጴዛዋ ምናምን መልፈልጋት አንዳንድ ነገር ካሉ ዘረጋለሁኝ። ኮሞዲኖን ዘመልሽዋለሁኝ። እንደምታዩት አንዳንድ ኪታቦች ምናምን አገልግል የድሮ አገልግል እዚህ መርፌ ምናምን ነገሮች ድቅቅ ያሉ ነገሮች እዚህ ያስቀምጣለሁ። እሺ እና እዚህ ነበረውን እንደዚህ ቅባት ምናምን ነገሮችን ሻምፖ ነገሮችን እዛ ሆኗል እንደምታዩት። በዛ በኩል ሆኗል። አዎ አልጋችን ይሄን መስሏል። አዎ ማነው ስሙ መስኮት እዛ ጋር አለ። ብርሃን ያመጣል። ጨለማ ነበር በፊት በጀርባ በኩል በእንትን በኬንዳ ተወጥሮ ስለነበሩ ልጅ ሳለ ጮራ እያስገባ አሁን ተገንጥሏል። ስለተገነጠለ ነው አሁን ብርሃን የሚታያችሁ ማለት ነው። እና በዚህ መልኩ አልጋውን አድርጌዋለሁኝ። ከዚህ እንግዲህ በሩ ነው መኝታ ክፍል ምን እንደምስል አሳያችሁም። እዚህ ኮታቱን እዚህ አድርጌው ነው ግላው ይሄ ነው በዚህ በኩል ማለት ነው። አልጋውም አንስቼው እንደው አንሶላውን ለጸዳ ስትዛለ ለምን ቪዲዮ አልሰራም ብዬ ማለት ነው። ለምን ብሎ አልሰራም ብዬ ወደዚህ አድርጌዋለሁ። እንግዲህ ታውታላችሁ ማለት ነው። ምንጣፊቱ ደግሞ ያልኳችሁ ለልዋ መተኛ ወፍራም ስለሆነ ለልዋ መተኛ እንዲመቻብኝ ካልጋው ስትወር ስለምትወርቅብኝ እንቅፍ ሲወስዳት ቀን ምናምን እዚህ ጋር ማስተኛት እንደፈለገ ተንከባለላለኝ ማለት ነው። ዱላባችን ደግሞ እንደምታዩት ሰፋ። አሁን በፈለግንበት ሳይዝ ቆመን መክፈት መዝጋት እንችላለን። ወደ ዘመድ ያልቻልኩት ያው እዚህ መስታወት ስላለ የኔን ያስገባኛል በሚል ነው። እንግዲህ ከዚህ ኮተታችን አልጋችን ዱላባችን እንደዚህ ነው። መኝታ ክፍላችን እንግዲህ ሰፊ ነው ወላ። እዚህ ደግሞ ምሳሌ እኛ ስንተኛ የምንለብሳቸው ልብሶች አሉ ሻል ምናምን እዚህ አጣጥፊ ያስቀምጣቸዋለሁኝ። ልንተኛ ስንል ለብሳቸዋለን እና በዚህ መልኩ ይሄ መስሏል። ማሻአላህ ነው። ሌላ ከለር ነበር አሁን ሌላ ከለር ሆኗል። እቃችንም ይሄን ይመስላል። እሺ በቃ ፏ ብለናል። ሰፊ ነው ማሻአላህ ክፍሉ። ያኔ ቤቴ ሰፊ ይመስለኛል እንደኔ። ይሄ ለቅም ቆሻሻ እንዳይመስላችሁ ግን እንደሆነ ትንሽ ነገር ጎልታ ስለምትታይ ታበላሻለች። ላውም እንደዚህ ስለነሳው ነው እንጂ ሰፊ ነው። አሁን ሰፊ ነው። እኔ እንዳልገባ ብዬ ነው። አቹት መጋረጃ ሆዶ ውስጥ እንደዚህ ይመስላል። ሆዶ ውስጥ እንግዲህ ዛሬ ቤታችን ታርገና እኔ በነገራችን ላይ ቤት ማጸዳ ሁሉ ጊዜ ሙሉን ቤት ቀያይ እንደዚህ ኖርማል ጽዳት ከሆነ ሙሉን አጸዳለሁ። እንደዚህ የሚቀያየር ነገር ከሆነ ቦታ ከቦታ ዛሬ አንዱን ነገ አንዱን እንደዛ ነው። ባንድ አልችልም። ምክንያቱም ልጆቹ ጋራ ለያን ጋር ምናምን ስራው ሌላው ስራ ጋራ አይመቻችልኝም። እና እንዴት አያችሁት? አስተያየታችሁን ስጡኝ። እንደዚህ አመረ ወይስ እንደበፊተኛው አመረ? ሰፋ ማንኛው ነው የሰፋው? እስኪ እዩት።